ውድ አምቤክስ ቤተሰቦች በአሜሪካ ማህበራዊ ህይወት ላይ የተመሰረተው ራስ ማያ ተከታታይ የራዲዮ ድራማ እንደቀጠለ ነው። እናንተም ለሌሎች እንዲደርሱ ሼር፣ ላይክ እና ሰብስክራይብ ብታደርጉት የበለጠ ጥሩ ይሆናል ብለን እናስባለን። የክንፉ ቤተሰቦች በጣም በውጥረት ላይ ይገኛሉ። አሸናፊና ይርዳው ዳኝነት ላይ ናቸው። ሌሎችም እንደዚሁ በየራሳቸው ማህበራዊ የህይወት ውጥንቅጥ ላይ ይገኛሉ። ምን ይፈጠራል? ተከታዩን ይዘንላችሁ መጥተናል። ራስ ማያ ተከታታይ የራዲዮ ድራማ ምዕራፍ 4 ክፍል 50። ድርሰትና ዝግጅት አበባየሁ ታደሰ፣ ቅንብር አምባው ደሳለኝ። እናንተ ምን ሆናችሁ ነው ቤት ዘግታችሁ የምታወሩት? አንተ ደግሞ አጋጣሚ አይደል እንዴ? አጋጣሚው እኮ እሱ ማየቱ ነው። እናማ እናንተ ቀድሞም ቢሆን ያንን ማድረግ አልነበረባችሁ። ምን አለበት? አሸናፊ ምን አለበት አትበል። ለሁሉም ነገር ስርዓት ያስፈልጋል እንዴ። የፈለከው ልትል ትችላለህ። እኔ አንተ እንደዛ አይነት የወረደ ነገር ውስጥ እንደማትገባ አውቃለሁ፣ ግን ደግሞ ትክክል አለመሆናችሁንም አምናለሁ። ኧረ ቀለል አድርገው። አይቀልማ። እንዴት አድርጌ ላቅልለው? ለምን ከፋህ ልበለው? እነሱ እህትና ወንድም ናቸው ልበለው ወይንስ ምን አለበት ቀለል አድርገው ልበለው? ልክ እኮ ነው። በቃ ሌላኛውን ነገር እናውራ፣ የተሻለው። እሺ እኔ የምለው ክንፉ አባቴ የወሎ ሰው ነው አይደል የሚለው? ትውልድ ቦታቸው ነው። እናቱ ደግሞ ጅማ ናቸው። እዛም ነው የተዋወቁት። እሺ ቀጥል። ትዳር ሲመሰርቱ ተያይዘው ወደ ዲላ ወረዱ። የኛ ማህበረሰብ እውነቱ ይሄው ነው። ከአንድ ጥግ ወደ ሌላ ጥግ በየምክንያቱ ሲዞር መኖር። አዎ፣ በውትድርና በንግድ የተሻለ ኑሮ ፍለጋ። እሺ ታዲያ ክንፉ አሰላ ምን ሊሰራ ሄደ? እሱ ደግሞ አባቱ ሲሞቱ ኑሮ ሲከብድባቸው እናቱ ናቸው ይዘውት ሄዱት። ካንተ ወደዚህ እንደመጣው እንዴት? እኔ አንተ የተሻለ ኑሮ ወይም ሰላማዊ ኑሮ ወይም በሌላ ምክንያት አይደል ከሀገር የወጣው? እሱማ በሀገር የመኖር በሰዓቱ አስቸጋሪ በመሆኑ ነው። የብዙዎቻችን ህልም አሜሪካ ስለሆነች ወደዚህ ያቀናው። ያው በለው ለክንፉና ደግሞ ዲላ ላይ ሆነው የተሻለ ሆኖ ያገኙት ወደ አሰላ መሄድ ሆኖ ይሆናል። የሚገርም እኮ ነው። በጣም መግረም ብቻ ሳይሆን የተወሳሰበም ነው። ታዲያ የክንፉ ጉዳይ ከዘላለም ጋር ምን ያገናኘዋል? ያገናኘዋል ይርዳው፣ ወይም የሚያገናኘው ነገር ይኖራል እኮ። እንዴት? በመጀመሪያ ዘላለም በወላጆቿ እጅ አለማደጓን ከራሷ ሰምተናል። አዎ፣ ግን ደግሞ ብዙ በወላጆቻቸው እጅ የማያድጉ በማደጎ በጉዲፈቻ የሚሰጡ ወድቀው ተገኝተው በመንግስት እጅ የሚያድጉ አሉ። አዎ፣ የዘላለም ግን የተለየ መስመር የያዘ ስለመሰለኝ ነው። እንደውም የሷ ከግምት ውጭ ነው። እንዴት? ምክንያቱም እሷ ከኤሌመንተሪ እስከ ሃይ ስኩል በኔ አጎት ነው የተማረችው እና እሱ ደግሞ ባህር ዳር መሆኑን እኔ ያውቃለሁ። ወደ ባህር ዳር መጥተው ከሆነስ? ወሎ፣ ጅማ፣ ዲላ፣ አዋሳ፣ አሁን ደግሞ ባህር ዳር። እንጃ እኔ ከነሱ በበለጠ ምን እንደሚደንቀኝ ታውቃለህ? ምን ደነቀ? ምን ያህል የተሰባጠርን ማህበረሰቦች እንደሆነ። ክንፉ ራሱን የደቡብ ልጅ አድርጎ ነው የሚወስደው። ማንነቱ ግን ከጅማና ከወሎ ይቀዳል፣ እዚህና እዚያ። ልክ ነው። ኢትዮጵያውያን ከተሆኑ የማንለያይ የተጋመድን ህዝብ ነን። ድርና ማግ። ታዲያ እንዴት ብናደርግ ይሻላል? አላውቅም። መጀመሪያ ግን ያገረገረውን ክንፉን ለማረጋጋት እንሞክር። ወይ ጣጣ! ይሄ አንተ ኃላፊነት ነው። አሁን እኔን ካገኘ ድብልቅልቃችን ነው የሚወጣው። አይወጣም። እንዴት? ምክንያቱም ማንም በሱ ቦታ የሆነ ሰው ሊበሳጭ የሚችለውን የተበሳጨው። ስለዚህ ድብልቅልቁ እንዳይወጣ አንተ ራስህንም ምላስህንም ጠብቅ። ይርዳው የምልህ ይገባል አሸናፊ። ሌላውን ለኔ ተወው። ምን ሆንሽብኝ ሶፊዬ? እባክህ አጥሩ ሙድ ላይ አይደለም። ምን ተፈጠረ? ምንም አይፈጠራል ሚኪ። በእኔ ምክንያት ነው?
አንተም አንዱ ነህ። አንተም በሆዴ መያዜ ነው ዋናው። እንዴ ምን ማለት ነው ይሄ? አይዞ በሆዴ ማለቴ ስላንተ ማሰብ የለ ማለት ነው። ሆ ቢሆንስ ችግር አለው? ተረጋጊ ሶፊዬ ፕሊስ አታስጨንቂ። ደነበርካ? አልደነበርኩም፣ ግን አሁን ባለንበት ሁኔታ ልጅ ለመቀበል አለመዘጋጀታችን ይገባሻል። አውቃለሁ። በእናትሽ ሶፊዬ ጓደኝነታችንን ታይታ እናድርገው። ሪላክስ መሆን አለብን። አለበለዚያ የሆነ እስር ቤት ይሆንብንና እንፈራዋለን እኮ። ለዚህ አይደል እንደምጨነቀው። እሺ ምንድነው የሆነው? እስቲ ቆይ እንደ ጓደኛ ንገሪ። ያው ባለፈው በቃ ለራሴ ወድ ብሶኝ ባለበት ሰዓት አንተ መተህ ታረጋጋኛለህ። ጭራሽ ተጣጣን እና በሰላም ተቷቷን በደህና ስትለኝ በቃ እንኳንም ዘንቦብኝ እንዲሁም ጤዛ ነኛልሽ። ምን ላድርግ? ነይ እስቲ ቀፊኝ። እንደሱ ምን ሆንሽብኝ የኔ ቆንጆ? አንድ ጥሩ ጓደኛ አለችኝ፣ ናሽቪል ላይ የምትኖረው። ናሽቪል ቴነሲ? አዎ የቆየን ጓደኛሞች ነን። ኦኬ። ድሮ ትምህርት ቤት እንተዋወቅ ነበር። ከዛ ደግሞ ያው አረብ ሀገር ተገናኘን። እዚህ ስንመጣ ደግሞ በጣም ተግባባን። እሺ። እሷ እዚህ ከመጣች በኋላ ወንድሟን አስመጥታ አብሯት ይኖር ነበር። ሁሉም ሰው እኮ እንደዛ ለማድረግ ነው የሚጥረው። አዎ ትንሽ ከሷ ጋር ቆይቶ እዛው ካለች ጓደኛዋ ጋር ይግባቡና በፍቅር ተጣመድን ብለው ተጋብተው ይወጣሉ። አልተጣመዱም ነበር? እነማን? የምትነግሪኝ ሰዎች ናቸው። በፍቅር ተጣምደን ነበር ብለው ስትይ? አዎ ያው በሰዓቱ እንግዲህ ፍቅር ተፈጥሮ አይደል እንዴ ወደ ትዳር የሚሄዱት። እሱ እንኳን ሀገሩ አሜሪካ ነው ማለት። ብዙዎቹ በብዙ ምክንያት ይጋባሉ። ለምሳሌ የት ትሄጃለሽ? ተቃቅፈን ማውራት እንችላለን እኮ። ፊት ለፊት አይነህ ማየት ፈልጋለሁ። ወይ ጉድ። ኦኬ ለምሳሌ ከትልቁ ከጀመርን መኖሪያ ፈቃድ ለማግኘት፣ አንዳንዶቹ ቤት ክራይ ሼር ለማድረግ፣ ሌሎቹ ደግሞ ከብቸኝነት ሽሽት፣ ደግሞ ጥቂቶቹ የወደዱ መስሏቸው ሳይዋደዱ በደም ፍላት፣ በደም ብዛት፣ በደም ግፊት። ምንድነው እሱ ደግሞ? የቱ? የደም ብዛትና ግፊቱ? ያው ስሜታዊ በመሆን የሚጋቡትን ፍቅር የሚመሰርቱትን ለማጠቃለል። መቼም የኔና ያንተን በደም ፍላት አይደለም አይደል? ነው። አዎ ሚኪ ነው እኮ። የኔና ያንቺን ፍቅር ከደም ፍላት ጋር የተያያዘ ነው፣ ግን የኛ ይለያል። የኔና ያንቺ ደም የፈላው መግባባትን፣ መስማማትን፣ መፋቀርን እያሞቀ ነው። አየሽ፣ ያ ደም የፈላው መፍላት ስላለበት ነው። ሙልቃቃ። ያንቺ ይብሳል። እሺ ጓደኞችሽ ምን ሆኑ ታዲያ? ሚኪዬ አሳዛኝ ነገር እኮ ነው። ይሁና ንገሪኝ፣ አብሬሽ አዝናለሁ። የኔ ጌታ ምን ላድርግ? ከቤቴ ውጣ ወደ የኔ ጌታ ዞረ። እንግዲህ ረፍ። እሺ አርፌያለሁ። እንደዚህ መርፌሽን እየወጋሽ አደንዝዥኝ እንኳን ሳይ። እሺ ያው ከዛማ ተፈቃሪዎች ይወጡና ትዳር መስርተው ይኖራሉ። ቆንጆ ልጅ ወልዳሉ። ደስተኞች ሆነው እየኖሩ እያለ ቀጥያ ያስጠላል እኮ። አይ እንግዲህ ምን የማያስጠላ ነገር ኖሮ ነው በስደት ሶፊዬ? በቃ ይኸውልህ ልጁ እሱ ሳይሆን ከሌላ የተወለደ ነው። እንዴት? ሚስቱ በመሀል ከሌላ ሰው ጋር ተወጣ ነበር። ኦ ተጣልተው ነበር? ኧረ በፍጹም ካንተ አይለየኝ ካንቺ አይለየኝ የሚባባሉ ናቸው። እሺ ወይ በስራ ጉዳይ ተለያይተው ያውቃሉ? በፍጹም ስለ እዚሁ እኮ ሁለቱም የሚያውቁት ሰው ነው አባትየው። ይሄ በጣም ያስጠላል። ይሄ በጣም ነውር ነው። እሱን አይደለም የምለው፣ አላስፈላጊ መቀራረብ። ኖ ይሄ አላስፈላጊ መቀራረብ አይደለም፣ ግልጽ የሆነ መቀራረብ አለመኖሩ። ወዳጅነታችን፣ ቅርብርባችን በመደባበቅ በመተፋፈር በይሉኝታ የተሞላ ነው። ግልጽ የሆነ ነገር እኮ ግልጽ ነው። ድብቅ የሆነ ደግሞ ወደ ድብቅ ግንኙነት ያመራል። እንዴት? እኔና አንቺ እንደተጣላ ነው ሶፊ። እኔ ዘላለምን ወዳታለሁ፣ እንደ እህት እንደ ጓደኛ። ስትስቅ ስትጫወት በቃ ደስ ትለኛለች፣ በቃ ምችት ትለኛለች። ያ ስሜቴን ደግሞ ሳላፈር ሳልፈራ በአደባባይ የምገልጸው እንጂ ሶፊ ወይም ዘላለም ወዳጅ ቢሰሙ ቢያዩ ምን ይላሉ ምናምን ብዬ ሶፊ ከፋታል ብዬ መሆን የለበትም። ስህተት የሚመጣው ሶፊ ካየች ደስ አይላትም ብዬ በድብቅ ከዘላለም ጋር መጫወት ጀመር። ያው
እሱማ ፈረንጆቹ የሚበልጡን በዚህ ነው አይደለም? የሆነውን በቃ ፊት ለፊት ሆነ ብለው በመቀበል። አዎ ይበላሉ፣ ይጠጣሉ፣ ይደንሳሉ። ልባቸው ከሸፈተም በግልጽ ወጥተው ይናገራሉ። ያው ተጎጂውን በጣም የሚጎዳውን ያህል ሳይጎዳ ማገገም ይችላል። ልክ ነው። ከጉዳት ሁሉ ጉዳት በጀርባ የሚደረግ ክህደት ነው። እሱን እኮ ነው የምልሽ የኔ ቆንጆ። የዚህ ግን በጣም ከባድ ነው። ልጄ ብሎ አሳድጎ ትምህርት ቤት አመላልሶ መከራውን በልቶ ልጅ አይደለችም ሲባል፣ አዎ እሱስ ከባድ ነው። በዚያውም በዚህ ሀገር ልጆችን ማሳደግና ትምህርት ቤት ማመላለስ ሶፊ አም ሶሪ ነው። አንተ ወይ ሰላምዬ፣ ደህና ነህ? እግዚአብሔር ይመስገን አለሁልሽ። እንደዚህ አይነት ሰው ነህ እንዴ? እንዴት አይነት? እንደዚህ ነዋ እኮ። እንዴት ተቀየርኩ እኮ እኔ? አዎ። ኧረ በፍጹም ከዚህ በላይ አልገባኝም። ሰላም፣ ምን የተቀየረ? ወፈር ከሳው? ትቀልዳለህ አይደል? በእውነት መቀየሬ ስላልገባኝ ነው። ድሮ ጠዋት ለማታ ትፈልገኝ ነበር። አዎ። አሁን ግን አትፈልገኝም። አትፈልገኝም ማለት አለመፈለግ ሳይሆን ችላ ብለሃል ነው ብለሽ ነው? አዎ። ችላ ማለት እንኳን አይደለም። ታዲያ ምንድን ነው? ጥላቻ? በስመ አብ! ኧረ አይደለም። እና አለማስቸገር። ማንን ነው የምታስቸግረው ወይም የማታስቸግረው? አንቺን ነዋ ሰላምዬ። ሌላ ማን አለኝ? ዘውዱ። ሰላም፣ እንደወደድኩሽ እንዳፈቀርኩሽ አብሬሽ መኖር መፈለግን በደንብ አድርጌ ከልቤ ነግሬሻለሁ። አውቃለሁ። አንቺ ደግሞ መውደዴን ብትቀበይም አብረሽን ለመኖር ገና አልተዘጋጀሽም። ምናልባት በትክክል እኔን ለመውደድሽ እርግጠኛ አይደለሽም። ምን ማለት ነው? ስደት ላይ አይደል ያለ ነው። አንዳንዴ ሰው ነው የምንወደው፣ ሰው ነው የምንፈልገው። አታጠማዘው። ግልጽ ነው። ብቸኝነትሽን የሚያስረሳ ሰው እንጂ እኔን ዘውዱን መውደድሽን እርግጠኛ ላትሆኝ ትችያለሽ። ለምን እንደዛ ትላለህ? የገባኝ እንደዛ ስለሆነ ነዋ። በእናት እውነቴን ነው። ጉልበትሽን አቅፈሽ ጉልበቴን አቅፌ ባዶ ቤት እየተኛ እንዋደዳለን ማለት አይገባኝም። ለማን ትርፍ ብለን ነው በብቸኝነትና በናፍቆት የምንሰቃየው? ፍቅርም ከሆነ ይህንን መስበር ማሸነፍ ካቃተው ምኑን ፍቅር ሆነው? አምርረሃል ዘውዱ። ማምረር አይደለም። ሰዎች በአንድ ቀን ተዋደድን ብለው አብሮ በሚያድሩበት ዓለም ታውቀን ተግባብተን ሩቅ አልመን አብረን መሆን ግን ከቸገረን ወይም ካልፈለግን ችግር አለ ማለት ነው። ምንም ችግር የለም። እሱ ያንቺ ስሜት ነው ሰላም። እኔ ግን ራሴን ማረጋጋት አለብኝ። ትምህርቴን መማር፣ ቤተሰቦችን መርዳት መቀጠል። እኔስ? አንቺማ እንደ ምርጫሽ በርቀት አይሻለሁ። የምትታይ እንጂ የማትበላ ፍሬ ነው ያለው ፍቅር እስከ መቃብር። አልፈልግም። የምትታይ መሆን አልፈልግም። ሰላም፣ ያንቺ ምርጫ እኮ ነው። አልፈልግም በቃ። ታዲያ ምን ተሻለሽ? በቃ አብረን እንኑር፣ እንጋባ። ደስ ይለኛል ሰላምዬ። እኔ ሁልጊዜ ላንቺ ዝግጁ ነኝ። በቃ ዛሬ ወደ አንተ ቤት ነው የሚሄደው። ኦ ደስ ይለኛል። ስንጫወት እናመሻለን። የምልህ ገብቶሃል? አዎ፣ አብረን እኔ ቤት መቆየት መቆየት አይደለም እና በቃ ማደር፣ አብሮ መኖር መጀመር። ዛሬ? አዎ። አስበሽበት ነው? አዎ። ምን ነው አትፈልግም? በጣም ፈልጋለሁ እንጂ ግን ምን? ግን በዚህ መልክ አይደለም መሆን ያለበት እኮ። ወደ ቤት የገባሽበት ቀን ሜሞራብል እንዲሆን ፈልጋለሁ። ሴቶች አስባችሁበትም ሳታስቡበትም ትዳር ውስጥ በዚህ ሁኔታ ትገቡና እድሜ ልካችሁን ሲቆጫችሁ ነው የሚኖረው። የሰርጋችን ቀን? አዎ። ስለዚህ ዛሬ ቤት ደን ስንጫወት ብንቆይ ደስ ይለኛል። ቆንጆ ምግብ አዘጋጃለሁ፣ አንቺ ቡና ታፊያለሽ። ከዛ እየተጫወትን ቀን እንወስን። ጓደኞቻችንን ሰብስበን መጠን ያለች ፕሮግራም እናድርግና በክብር አዲስ ቤት ተከራይተን መኖር እንጀምራለን። እስከዛስ? ከፈለግሽ አንድ ቤት እናድራለን፣ ግን እስክንጋባ ድረስ አንድ አልጋ ላይ አንተኛ። አንተ በጣም ጥሩ ሰው ነህ ዘውዱ። አመሰግናለሁ። ጥሩ መሆን የምፈልገው ለአንቺ ሳይሆን ለራሴ ብዬ ነው። እንዴት? ዛሬም ብቻ ሳይሆን ነገንም በሰላምና በደስታ መኖር ስለምፈልግ። ቅር ብሎሽ እኔም ላይ ቅሬታ እንዳይፈጠር ፈራሁ። አዲስ ህይወት እኮ ያስፈራል። ደስ እያለ ግን ያስፈራል። ለነገሩ ዋጋ ያለው ነገር ነው የሚያስፈራው አይደል?
የናቁት መልሶ ይንቃል። ልክ አልሽ ሰላም። የናቁት መልሶ ይንቃል፣ ያከበሩት ደግሞ ያከብራል አይደል? እኔ የምልሽ እናቴ ነሽ። እመትማዬ ቅድም ከቤተ ክርስቲያን ስንወጣ በሩ ላይ መኪና ያቆመችው የቷ እማዬ? ይሄ ትልቅ መኪና ይዛ በሩን ከፋፍታ ታወራ የነበረው ውቤ ውቤ ነው እንዴ ስሟ? እንደዛ ነው የሚጠሯት። እሷ ማለት ባለፈው ከባሏ ተለያየች ያልሽኝ ናት አይደል? አዎ እሷ ናት። ከባሏ የተለያየችው ናት እንዴ? አንተ ደግሞ ይታውቃታለህ። መቼ አውቃታለሁ አልኩ። ታዲያ አይ እኔ ደግሞ ቤተ ክርስቲያኑን ልትገዛ መታ ይሆን ብዬ ነው እንጂ። አንተ ሰውዬ እውነቴን እኮ ነው። ሁኔታዋን አላያችሁትም? ትዳሩ የተበተነበትም አትመስል ከድርጊቷ። እንዴት ሆነች አባዬ? ዝም በይው እሱን። ቆይ ንገረኝ እባክሽ። ወሬኛ አንቺም ከሱ አትሻይ። እኔ እኮ አባዬ እይታው ስለሚገርመኝ ነው። እሰይ እሺ አባዬ ንገረኝ። ከውስጥ ስወጣ በሩ ግንባር ላይ አራቱንም የመኪና በር ከፍታ መንገዱን ዘጋግተዋለች። እኛ እየተገፋፋን ስንሄድ ሰውም ሳንመስላት ስትወጣ ስትወርድ ደግሞ ስትለፈልፍ፣ አይ ይህች ልትገዛን መታ ይሆናል ብዬ አሰብኩ። ጭራሽ እኛንም ነው የምትገዛን? ታዲያ ቤቱ ተሸጦኛ የት እንቀራለን? ከዛ በቤቷ ማን ያዛታል? በ15 ቀን አንዴ ማይኩን ይዛ ብቅ ትላለች። አንተ ሰውዬ ምን ነው በእንቁላሉ በቀጣሺ ነው እኮ ትርንጎ። እኔስ ከቤቴም አልወጣ የብላይ ለእናንተ በየሳምንቱ ለምትሄዱላት። ያን ያህል ስሚኝ እንጂ ሕይወቴ፣ ዛሬ ደጃፉን በመኪናዋ የዘጋች ነገ የበለጠ ለማድረጓ በምን ይታወቃል? እሱ አዎ። ቆይ እሷ ጥሩ ስራ አላት ማለት ነው? ኧረ የላትም፣ መስራቷንም እንጃ። ከባሏም ተለያይታለች። እሱማ አዎ። ታዲያ ገንዘቡ ከየት ይመጣል? እሱ ለእኔም ግልጽ አይደለም። ለዚያ እኮ ነው የአባዬ ትዝብት የሚገርመኝ። ያስታውቃላ። ነገረ ስራዋ እዩኝ እዩኝ እንደሚል ያስታውቃል። በሩ ላይ ቆማ ካላየናት ወይም ካላባረርናት ታዲያ ውስጥ መምጣቷ የት ይቀራል? አቤት አንተ ትገጣጥመዋለህ መቼም። እናንተ ሆናችሁ ያመጣችኋት። እኔማ ታዝቤ ዝም ብዬ ነበር ይመስለኛል። ባሏን ለማናደድ አልወደድኩልህም ለማለት ነው ገዝታ የመጣችው። ይሄንን ያህል መኪና? አዎ። እንዴ መኪና ርካሽ ነው እንዴ? ኧረ አይደለም ማጊ። ኧረ እንዲያውም አሁን በጣም ውድ ነው። ያውም በብድር ነው የምትገዛው አይደል? እንደዛ ነው የሚሆነው። እዚህ ሀገር አንቺ ፍቃደኛ ሁኝ እንጂ የፈለግሽውን መኪና ይሸጡልሻል። ከዛ ወራቸውን ጠብቀው ያስተፉሻል። እና ያንን ሁሉ ዕዳ ገብታ ልታናድደው ነው መሆኑ ነዋ። ሌላ ትርጉም ያለው አይመስለኝም። አይ ስራ ማጣት። ቆይ 1 ሳምንት ታናደው፣ 2 ሳምንት ታናደው፣ አመቱን ሙሉ የሚናደድላት ይመስላታል። ደግሞስ በየሳምንቱ እንዲህ ተከፋፍታ ስትቀመጥ ሰውስ ዝም ይላታል? አንተ ዝም በል። ለምን? አማርኛን አስተካክላ። ምን አጠፋው? ከፋፍታ መቀመጧን አይተናል። ኧረ ይህን ሰውዬ ወደዛ በይልኝ። እንደፈለግሽ። እኔም ማዝነው ጸድቅ ብዬ ሄጄ ኃጢአት ሰብስቤ መምጣቴ ነው። ኧረ ወዲያ
ሰላም ዘላለም። ጤና ይስጥልኝ አቶ ክንፉ። ይርዳውን ፈልጌ ነበር። ይርዳው የለም፣ ቢዚ ሆኗል መሰለኝ። ቅድም እንደወጣ አልተመለሰም። ደውዬ አልመለሰልኝም። ይሆናል እንዳልኩ ቢዚ ሆኖ ይሆናል። መቼ ነው የማገኘው? እሱን እንዴት አውቃለሁ? መልእክት ተውለትና ሲችል ይደውልልህ ይሆናል። አመሰግናለሁ። ይቅርታ፣ ደህና ነህ ግን? አይደለሁም። እሺ፣ እነ ሂዊ ሰላም ናቸው? እንጃ አባቷ። እንጃ አባቷ? አዎ እንጃ አባቷ፣ እንጃ እናቷ፣ እንጃ ጓደኞቿ። እናንተ ኧረ ቀለል አድርገው። እንዴት ላቅለው? ሕይወቴን ዘመኔን ከንቱ ስታደርጉት እንዴት ላቅለው? ኦ እኔም አለሁበት። ያውነሽ ለእኔ ለውጥ የለሽም። ጥሩ፣ ከቻልክ ቁጭ በልና ውሃ ላቀርብልህ እችላለሁ። አልፈልግም። ይቻላል። እሺ ዋስች። ጥሩ። ይቅርታ፣ ኃይለኛ ንዴት ውስጥ ነህ። ንዴትና መኪና መንዳት አይጣጣሙ። ትንሽ ለመረጋጋት ሞክር። ለውጥ የለውም። ግድ የለህም፣ ተረጋጋ። ጥሩ ቡና አፈላልሃለሁ ደግሞ። ስለ መልካምነትሽ አመሰግናለሁ። ለእኔ ግን ለውጥ የለውም። ለምን? በንዴት ውስጥ አድጌ በንዴት ውስጥ የኖርኩኝ ነኛ። አዝናለሁ። አትዘኝ። መልካም መሆንን እንጂ ሐዘኔታን አልፈልግም። አቶ ክንፉ፣ የተናደድክበት ጉዳይ በቂ መሰለኝ። ለምን ከኔ ጋር መጠላት ትፈልጋለህ? አልፈለግኩም። እያየው በአንቺ ሳይሆን በአካባቢሽ ነው የተናደድኩት። በጓደኞችሽ ብዙ ነና። ከሂዊ ውጭም? አዎ ከሂዊዋ፣ ከህይወት ተብዬዋም ውጪ። እሺ፣ የዘላለም ጓደኛ ነኝ ብሎ አይደል አፉን የሚከፍተው ይሄ ባለጌ? አቶ ይርዳው ነው? ኧረ ያኛው። ኦ አሹ ነው? እናንተ አቆላምጡት። እንደ ድመት እየተስለሰለሰ ስራውን ስለሚሰራ አቆላምጡት። ኦ ግን ያስጠላ። አያምም። የሰውን ሚስት የጓደኛውን ትዳር። ኧረ በህግ ምንድን ነው የምትለው? ሲቴኝ ይልቅ ቡናውን ስጭኝና ልውጣ። ቆይ አሸናፊ ነው የሰውን ትዳር? አሳፈረች አይደል? በዚህ ጓደኛሽ፣ በዚህ አንቺን። አንተ ወደዛ ስነ ስርዓት ያዝ። ምን ነው ዋቸው? አቶ ክንፉ፣ እኔ ካንተ ጋር ጸብ አልፈልግም። ቡናውን ጠጥተህ መሄድ ትችላለህ። እንግዲህ እሱ ነው አብሬያት አደርኩ ብሎ የነገረኝ። ከኔ ጋር? ውሸት ነው። ወይኔ ዘላለም። ሊሆን ይችላል። እኔን ሊያደነዝዘኝ ስለፈለገ የፈጠረው መላ ሊሆን ይችላል። አሸናፊ ዘላለም አብራኝ አደረች ብሎ ላንተ ነገረ? ላንተ? ምን ማለት ነው ላንተ? ሰው ሲያወራ ሰምተህ ነው ወይስ በቀጥታ ላንተ ነግሮህ ነው ማለቴ ነው? ለኔ ለራሴ በጆሬ በደስታ ተውጦ ኬላው ተሰበረ እያዘሜ ነው የነገረኝ። ለምን እንደሆነ ታውቂያለሽ? አይ ሰው ጓደኛው ስለሆንኩ ወይምንም ማውራት ስለፈለገ አይደለም ነው እንጂ። አይደለም። እና እኔ ቤት የሚጎዳጎደውን እንዳላውቅበት። ምን አልገባኝም። በደንብ ይገባሻል እንጂ ከስራ ድንገት ስመለስ የኔዋ ጉድ ተደብቃ እሱ ቤት ስትገባ አየኋት። ህይወት? አዎ ህይወት። አንተ ደግሞ ታበዛዋለህ። ስሚኝ እባክሽ። የሚሆን አይደለማ። እኔም መግባቷ እኮ አይደለም ያሳዘነኝ ነበር። የት ነበርሽ ስላት ፓርክ ብላ ዋሸችኝ። እርግጠኛ ነህ? እኔን ዋሸችኝ፣ ቀጠፈችኝ። I'm so sorry ክንፉ፣ ግን ይሆን ያልተረዳኸው ነገር ይኖራል። ዋሸችኝ አልኩሽ እኮ። ህይወት ተንተባተበች፣ ተንተፋተፈች። እኔ ደግሞ ድሮም አላምናቸው ነበር። ቢሆንም እኔ እኮ ያንቺን ይሁንታ እኮ አልፈልግም። አይኔን ነው ማምነው። ወይዘሪት ዘላለም በጣም አዝናለሁ። እሱም አያስፈልገኝም። ገና ሁለቱንም ልጆቼን ዲኤንኤ አስመረምራለሁ። እንዳፈጣጠሬ አንድ ሆኜ የቀረው ዘር የሌለኝም ልሆን ይችላል። ኧረ በፈጣሪ ተው። ቤቱ ፈጣሪ፣ ከዘመን ዘመን ከመከራ ወደ መከራ ለሚያሻግረኝ ፈጣሪ፣ ከሰው የተለየ ምን በድዬ ነው ሳልስቅ እንድኖር የተፈረደልኝ? ግድ የለህም፣ ተረጋጋ። እኔ እኮ ለማንም ክፉ አይደለም። አንቺ ጋር ብጣላ እንኳን እሷን እንዳላጣት ስለምሰጋ ብቻ እንጂ ምን ያዳርሰናል? ዘላለም የኔ ብቻ እህትም ሚስትም ጓደኛም እንድትሆነኝ ስለምጓጓ እኮ። አሁንም ሂዊ እህትህ፣ ሚስትህ፣ ጓደኛህ ናት። እብድነ ልትይ ነው? በፍጹም አይወጣኝም። ታዲያ ያየሁትን እንድክድ አትጠይቂኛ። ካድም እያልኩህ አይደለም። አውቃለሁ ውስጤ በአሸናፊ ያዝኗል፣ ተናድጃለሁ። ግን ደግሞ በስሜት ሳይሆን በዘዴ የሆነ ነገር ማድረግ እንችላለን። ለምን? ምክንያቱም ሂዊን ስለማምናት።
ከኔ በልጠሽ? አዎ ካንተ በልጫ አምናታለሁ። አሸናፊ እንዳልከው ሊሆን ቢችልም አፉን መጠበቅ ካልቻለ ለስሜቱ መተማመኛ ባይኖረኝም ሂዊን ግን ልቤ ያምናታል። ድራማውን የተጫወቱልን አንተና አስረስ እንደ ሚኪያስ፣ ብሌን ሳሙኤል እንደ ሶፋኒት፣ ተስፋዬ ሲማ እንደ አሸናፊ፣ ዮሐንስ ዘሪሁን እንደ ይርዳው፣ አረግ ጓንቹ እንደ ሰላም፣ ዘመን ገብረ ማርያም እንደ ዘውዱ፣ ዘመናዊ ዘሪሁን እንደ ሕይወት፣ አበባየው ታደሰ እንደ ባሻ፣ ጀንበር አሰፋ እንደ ትርንጎ፣ ቴዎድሮስ ለገሰ እንደ ክንፉ፣ ቤተልሔም ውብሸት እንደ ዘላለም ነበሩ። እናመሰግናለን።